የሰውን ፍቅር ሰው ሊያስቆመው አይችልም። ምናልባት ውስጥ ላይ ያላመነበት ነገር ሲሆን ልትሸሽ ትችላለህ እንጂ ሩታም የሆነ አንዳንድ ነገር ያላመነችበት ነገር ኑሯት ከኛ ትሸሽ እንጂ ይሄን አይነት መጥፎ ሰው ሆና ምናምን አይደለም። ማንም ባለበት አይቀጥልም። የሆነ ነገር ይቀያየራል። ብቻ ሁሉም እንደ መልኩ አስተሳሰቡ ይለያያል አይደል? የሁላችንም አስተሳሰብ ተለየና በመሀላችን ማይሆን ሰው ወይ ደግሞ ማይሆን ሰይጣን ገባና አሁን ላይ እንደዚህ እንድንሆን አድርገን ምን ይታወቃል። የኔ አብርሽ የሩታ ነገር ባንተ በኩል እግዚአብሔር ላይ ያስተካክል ሊሆን ይችላል። ይሄን ነገር ደግሞ እንክደው ነገር አይደለም። የእግዚአብሔር ነገር አይታወቅም። ትልቅ ሰው ትንሽ ሰው አይልም ፈጣሪ። ሰላም ለመፍጠር አንተ ትበቃ ይሆናል። እኔ ሁሉ ነገር ከሩታ ጋር ጨርሼ ነው የመጣሁት። እናንተን ይዞ መሄድ ብቻ ነው። እናንተ ደግሞ ረብሻ እንደማፈጥሩ ሹር እርግጠኛ ነኝ። አይ ችግር የለም። እኛ እኮ እናከብርሃለን። ወንድማችን ነህ፣ ጓደኛችን ነህ። ያው እኛን እንደምትሰማን እኛም አንተም ደግሞ እንሰማሃለን። ገብቷል? ስለዚህ አብርሽ ጋር ይዤክ ልሂድ ማለት ነው። አብርሽም አልመጣም እና ስለዚህ ይዤክ ልሂድና እዛ ያለውን ሩታ ጋር እንገባለን። ያው እንዳልከው ሰላም ሊፈጠር ከፈለግ እስኪ ያለው ነገር እናያለን። እንሂድ። ሰላም ውድ ቤተሰቦች እንዴት ናችሁ? አለው እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም ባላችሁበት ሰላም ሁኑልኝ። ዛሬ እንግዲህ ተመልሼ መጥቻለሁ ፋሚሊዎቼ። ዛሬ የመጣሁበት ሀሳብ ትንሽ ግራ ላይ ያጋባ ይችላል። በእርግጥ ሰሞኑ ትንሽ ጠፍቼ ነበር ምናምን ታውቃላችሁ፣ እና በአቤላና በአብርሽ ጉዳይ ነበር አንዳንድ ነገር ለማስተካከል ነበር የጠፋሁት። ያው አቤላና አብርሽ ለኔ ምን ማለት እንደሆኑ ታውቃላችሁ ሁላችሁ። በዛ ጉዳይ ግዴታ ማስተካከል ስላለብኝ ከኔ ይልቅ እነሱን አስቀድሜ እነሱ ጋር አንዳንድ ነገር ለማስተካከል ሞክሬ ነበርና በአንዳንድ ስራዎች በአንዳንድ ነገራቶች ቢዚ ስለነበሩ ትንሽ እነሱን በሰው ነው እያገኘኋቸው የነበረው ያው ስራ ምናምን ስለነበረባቸው እና ዛሬ ግን ተሳክቶልኝ አዲስ አበባ ድረስ መጥቼ በአካል ላገኛቸው ነውና ያው የተፈጠረው ነገር ለእናንተ ማስረዳት አይጠበቅብኝም። ምክንያቱም ሁሉም ግልጽ ነው፣ እያያችሁት ያለ ነገር ነውና አቤላም ጋር አብርሽ ጋር በኦዲስ በተለያዩ ሰዎች የሚመጣባቸው ነገር እንዳለ ግራ ያጋባልና እኔ ማቃቸው አብርሽና አቤላን በሌላ ወይ ነው በመልካምነታቸው ነው ማቃቸው። ምክንያቱም በጣም ብዙ መልካምነት እኔ ላይ አርገው ስላየዋቸው ማለት ነው። ብዙ ነገር ሲተባበሩኝ ብዙ ነገር ሲረዱኝ ስላየዋቸው እና ሪል የጓደኝነትን ሚስጥር የተረዳውባቸው ሰዎች ናቸው ሁለቱ ማለት ነው። እንደዚህ ያረጉልኝን ሰዎች የሆነ ሰንበዲ መጥቶ ሌላ ነገር ሲል ልቀበል አልችልም እና እነሱ ጭንቀት ውስጥ ሆነው እነሱ ግራ መጋባት ውስጥ ሆነው ረብሻ ውስጥ ሆነው የሆነ ነገር ሲፈጠር ወከባ ውስጥ ሆነው እኔ ሰላም መሆንበት ምንም ምክንያት የለም። ምክንያቱም በጣም ማከብራቸውና መወዳቸው ጓደኞቼ ኢቭን ከጓደኝነት ያለፈ ወንድሜ ብዬ እስከ ማስባቸው ድረስ ነው ትሪትመንታቸው ለኔ የተለየ ማለት ነው። ለኔ ያረጉልኝ ነገር ፍቅራቸው መልካምነታቸው ምናምን የተለየ ስለሆነ ዛሬ እነሱን አግኝቼ ለማውራት መጥቻለሁ ማለት ነው አዲስ አበባ ድረስ እና አሁን ያለሁት አዲስ አበባ እነሱ ሰፈር አካባቢ ነው ያለሁት። ሁለቱንም አግኝቻቸው ጠርቻቸዋለሁ ደውዬ ማለት ነው። አቤላንም አብርሽንም መጥተው ብዙ ነገር እናወራለን። ብዙዎቻችሁ ብዙ ጊዜ አብርሽና አቤላን ለማግኘት ሞክሬ አይታቸዋል እና ዛሬ ተሳክቶልኝ አቤላንም አብርሽንም ላገኛቸውና በጣም ብዙ ነገር እንደሚነግሩኝ ብዙ ሰላም እንደምንፈጥር እርግጠኛ ነኝ። ያው እኔ ብቻ በራሴ እነሱን ማግኘት በራሱ ሐሳብ ያቀልልኛል። ብዙ ነገር ረፍት አገኛለሁ። ምክንያቱም በጣም በብዙ ነገር ተጨናንቄ ነበረ። በአብርሽ ጉዳይ ተጨናንቄ ነበር፣ በአቤላ ጉዳይ ተጨናንቄ ነበር። ያው እኔ እነሱ የሆነ ነገር ሲሆኑ ማስበው ምንድነው ለኔ ያደረጉት መልካምነት፣ ቅንነታቸውን፣ የዋህነታቸው ምናምን ነው ማስበውና ኢቭን ከኔ አልፎ ለማያውቁት ሊሆኑ ሰንበዲ ዛሬ ላዩት ሰው መልካም ነገር የሚያደርጉ ሰዎች ናቸው እና እንደዚህ የሚያደርጉ ሰዎችን እኔ በመጥፎ ጎን አይቼ ኢግኖር ላደርጋቸው በዚህ ሰዓት ልርቃቸው አይገባም። አውርቼ አግኝቻቸው ያለውን ነገር ከነሱ ጋር መካፈል አለብኝ። ችግርም ከሆነ ሰላምም ከሆነ ደስታም ከሆነ ሀዘንም ከሆነ ከነሱ እኩል መካፈል አለብኝ። ወንድምነት ጓደኝነት ይሄ ስለሆነ ይሄም ደግሞ የተማርኩት ከነሱ ነው። ገባቸው? መልካምነትንም የተማርኩት ከነሱ ነው። ፍቅርንም መስጠት የተማርኩት ከነሱ ነው። እኔ ደግሞ ለነሱ ይሄን ነገር በማድረግ አንድ ላይ ዛሬ አሳልፋለሁ ማለት ነው ከነሱ ጋር። ባይዘዌ ዛሬ በጣም የሆነ ነገር ፕላን አድርጌ ነው የመጣሁት። ከዛ በፊት ግን ሩታን አግኝቻታለሁ። ይሄ ማንንም አያውቅም። ሩታን በሚስጥር ነው ያገኘኋት። ሩታን አግኝቻት በጣም በብዙ ድካም በጣም በብዙ መከራ ነው አሳምኛት ዛሬ አቤላና አብርሽን የጠራውባቸው አላማ ዋናው ይሄ ነው። ምክንያቱም ሩታን ስላሳመንኳት አብርሽና አቤላን ሩታ ጋር ይዣቸው በሚስጥር ሄጄ ሶስቱን አንድ ላይ አድርጌ ላወራት ስለምፈልግ። ምክንያቱም አቤላና አብርሽ እኔን ይሰሙኛል።
ስለሚያደምጡኝ ሩታን በጣም ብዙ ነገር ነግሬያታለሁ። በጣም ብዙ ነገር ነው ያወራሁት። በአቤላም በአብርሽም ዙሪያ በጣም ብዙ ነገር በዙሪያቸው ያሉ ሰዎች እንዳለ ስለነሱም አንዳንድ ነገሮች አብራርቼ ነግሬያታለሁ እና ብዙ ነገር ስላወራን አሁን አቤላና አብርሽን የጠራሁባቸው ሪዝን ምንድነው? እነሱን ከማግኘት በላይ ሩታ ጋር ወስጃቸው ማገናኘት ነው ዋና ፕላኔ። ካገናኘዋቸው በኋላ እዛ ያለውን ነገር እንዳለ እንፈታለን። ማን ያውቃል፣ እግዚአብሔር በእኔ በኩል ሰላም ልናወርድ እንችላለን። አገባችሁ አይደለ? ለዛ ነው አቤላና አብርሽን እኔ ዛሬ የጠራኋቸው። ሩታ ጋር ወስዳቸዋለሁ። እስኪ የሚሆነውን ነገር ሁላችንም እናያለን። ሩታ ተቀብላኛለች። ከነሱ በፊት አግኝቼ በጣም ብዙ ነገር ባይዘው እሷም ነግራኛለች። እኔ አቤላና አብርሽ ጋርም ትንሽ የታዘብኩት ነገር አለ፣ የደበረኝ ነገር አለ። ያንንም ነግራቸዋለሁ እነሱ ፊት። ምክንያቱም አክሴፕት ያደርጉኛል በሙሉ በንጹህ ልብ ስለሚቀበሉኝ ያንን ነገር ነግራቸውና ከዛ በሩታ ፊት የሆነ ነገር የሚፈጠረው ነገር እናያለን። ግን ዛሬ ለሰላምና ለእርቅ እንጂ ለጥላቻ አይደለም መጠራቸው። እነሱን ያው አቤላና አብርሽን ባረጉት ነገር እኔ እናንተ ፊት ኦክሳቸዋለሁ። በቃ ከዛ ሩታ ጋር ወስደን ያለውን ነገር እንዳለ ምናው ይሆናል ማለት ነው። ፋሚሊዎቼ ሁላችሁም ደስ እንደሚላችሁ እርግጠኛ ነኝ፣ ተስፋ አድርጋለሁ። የምሬን ነው። ምክንያቱም የሚታረቁበት ከባድ ሜትድ ነው የዘረጋሁት። ገባችሁ? ከባድ መስመር ነው የዘረጋሁት እና በጣም በሚገርም ሁኔታ ይህን ነገር እንደማሳካው እርግጠኛ ነኝ። ዛሬ እንግዲህ አብርሽና አቤላን ከተቀበልኳቸው በኋላ ሳልነግራቸው ወደ ሩታ ነው መወስዳቸው ማለት ነው። ከዛ ያለውን ነገር እናያለን ማለት ነው ፋሚሊዎቼ። ትንሽ አቤላን አብርሽን እንጠብቃቸውና ያለውን ነገር እናያለን ማለት ነው ፋሚሊዎቼ። አቤላ መጥቷል። አቤላዬ ብራዘር እንዴት ነህ? ቢስ ነው ሁሉ ሰላም? ኧረ በለው አንተ ልጅ አምሮበታል። ይሄ ልጅ እውነት በስመ አብ። ኧረ በለው አቤላዬ እንዴት ነህ? ከስንት ጊዜ በኋላ በጣም አምሮባል። እግዚአብሔር በስመ አብ። የኔ አባት እንዴት ነህ? አንተ በማማር ደስ ብሎኛል። የኔ አባት እውነት ቁመት በለጥከኝ ነው ወይስ አጠርኩ ነው? እኔ ወፍረሃል። ወደ ጎን ነው። ፋሚሊዎች ያምሩበታል በጣም። ዛሬ ነው ያገኘኝ። አብርሽ እመጣለሁ ብሎኛል። ካልደረስኩ ደግሞ እቤት ይዘኸውና ብሎኛል ማለት ነው። ኦኬ ካልደረስኩ እመጣለሁ ነግሬዋለሁ። አይ ችግር የለውም። አንተን እያወራው እሱ ሲመጣ አንተ ምናምን ካልደረስኩ እቤት ይዘኸውና ብሎኛል። ከደረስክ ደግሞ እያወራን ደግሞ ችግር የለውም። አቤላዬ እንዴት ነህ? አለሁልህ። ሁሉ ሰላም ነው ወይ? በጣም ተጠፋፍተናል ትንሽ ያው በአንዳንድ ነገሮች ምክንያት፣ ግን ያው ዛሬ እንግዲህ በልፋት ተማሪ ስለሆነ እኔ ደግሞ ያው ሌላ ስራ ምናምን ስላለኝ አንገናኝም። እሱ ተማሪ እኔ ስራ ነው ሙሉ በቃ ለዛ ነው። ባትማር ኖሮ ብዙ ጊዜ እንገናኝ ነበር። ያው እንግዲህ መማር ስላለብኝ ግዴታ ነው እና ፋሚሊዎች ይኸው አቤላን አግኝቼዋለሁ። አቤላዬ አንተን ስላገኘው በጣም ደስ ብሎኛል። በመጀመሪያ እኔ በጣም የምሬ ነው። በመቀጠል ደግሞ ዛሬ የፈለግኳችሁ አንተንም አብርሽንም በጣም ለትልቅ ለቁም ነገር ነው የፈለግኳችሁ። አይኑ አውቃለሁ በጣም ብዙ ነገር እየተፈጠረ ነው ምናምን እሱን ሁሉ ኦዲየንስም ሁሉም ሰው ያውቃል እና እናንተ ደግሞ ለኔ በጣም መልካም ሰው ናችሁ። ታውቃለህ ብዙ ነገር እንዳሳለፍን ታውቃለህ። ቅንነታችሁ፣ ፍቅራችሁ አሸንፎኛል። እኔ ገባ ከናንተ እንዳርቅ አብሬያችሁ እንድቀጥል ነው ያደረገኝና ዛሬ የጠራሁበት ሪዝን ምንድነው? አሁን ላይ እስካሁን እየተፈጠሩ ያሉት ነገሮች ሰላም ስለነሳኝ ጀስት እኔ ማቃችሁ አንተንም አብርሽንም ሩታንም ፍቅር ሆናችሁ ሰላም ሆናችሁ ምናምን ነው ማቃችሁ። ገባችሁ? በጣም ብዙ ነገር ስታሳልፉ አይቻልም እና ያንን ነገር አሁን ላይ ሳጣው ትንሽ ደበረኝ፣ ተሰማኝ። እናንተ ማግኘት እንዳለብኝ አሰብኩኝና አንተንም አብርሽንም አግኝቻችሁ ከዛ ያለውን ነገር እዚህ እንድናወራ ነበር የጠራኋችሁ። ልክ ነህ። እኔ ደግሞ የሆነ ናፍቃችሁኛል። አይ በጣም በእውነት መሰለህ እኛ የድሮ እኔም አንተም አብርሽም ያው ብዙ ነገር አብረን አሳልፈናል። የልጃሞች ጓደኛዎች ነን። ልጅ እያለን ምናምን አብረን ያደግን ሰዎች ነን እና ናፍቀህን ምናምን መስሎ ኧረ እውነት አይ ይሄም አይዋሽ ነው። ፋሚሊዎች መጀመሪያም ፋሚሊዎችን ያወራሁት ነበር። በጣም ናፍቃችሁኝ የመጣሁት ይሄ እና እሺ እና ምን መሰለህ ልክ ነህ። እኔም ሩታም አብርሽም ከዚህ በፊት የሚያስቀና ህይወት ነበረን። በጣም የምንዋደድ ጓደኛሞች ነበረን። ሩታ የሆነ ነገር ስትሆን እኔና አብርሽ ምን እንደምንሆን ማንም ያውቃል። በሩታ እንደራደሩ ነበር። አብርሽ የሆነ ነገር ሲሆን እኔና ሩታ የሆነ ነገር በቃ ማን ነው ነገር የለም ነበር። እኔም እንደዛው እኔም የሆነ ነገር ሲሆን አብርሽና ሩታ ለኔ ምን እንደሚሆኑ የሚገርም ፍቅር ነበረ። ግን ደግሞ ማንም ባለበት አይቀጥልም። የሆነ ነገር ይቀያየራል። ብቻ ሁሉም እንደመልኩ አስተሳሰቡ ይለያያል አይደል?
የሁላችንም ማስተሳሰብ ተለየና በመሃላችን ማይሆን ሰው ወይ ደግሞ ማይሆን ሰይጣን ገባና አሁን ላይ እንደዚህ እንድንሆን አድርገን እንደዚህ ማውራ ተረጋግጬ ጓደኛዬ ስለሆንክ ነው። ከሌላ ሰው ጋር ግን ሌላ ሰው እኔን ሲጣላኝ እንደዚህ በእንደዚህ ነው በሰላም መንገድ አላወራም። ወይ ደግሞ እየተጣላው እየተጨቃጨቁ አንተ እንደዚህ አድርጋል አንተ እንደዚህ አድርጋል ብሎ ነው ሁሉም እየወቀሱ የሚመጣው ማለት ነው። ዛሬ ግን አንተ ያው ስለምታቀን ነው የልጅነታሞች ጓደኛሞች ነን። እኔንም አብርሽንም ታቀናለህ። ሰው ላይ ክፉ ነገር ማንመኝ ምንም ነገር ማናረግ ሰዎች ነን። እንኳን ሩታ ላይ ይቅርና ማለት ነው። ግን አሁን ላይ ሰው እያሰበ ያለው ሩታ ላይ እንደዚህ አድርጋል፣ አብርሃም ላይ እንደዚህ ታደርጋለህ፣ እንደዚህ ሁሉም አስተሳሰቡ እንደ መልኩ ይለያያል ያልኩ ለዛ ነው። እና ያው ሰው እንዳየው ነው አቤላይ የሚፈርደው። ሰው እንዳየው ነው የሚፈርደው ማለት እኔ በጣም ቀርቤ ስላየዋችሁ ነው እንደዚህ ማወራ አይደለም። ሰው ግን ባየው ነው የሚፈርደው። አንተን ቀርቦ ምናምን አያየው የውስጥን ምናምን ወይ ጓዳህን ምናምን የሚያውቀው ነገር የለም። አንተ ለሩታ እንዴት እንደምትለፋ እነሱ አንዳንድ ሰዎች የሚያውቁት ነገር የለም። እኔ ግን በጣም ቀርቤ ስላየው ብዙ ጊዜ ብዙ ታይም ባይዘው ሲያሳልፉ አይቻቸዋለሁ። የምሬን ነው ፋሚሊዎች ፍቅራቸው ምናምን ያስቀና ነበር። አብርሽ ሩታ አቤላ በጣም ነበር ጓደኝነታቸው የሚያስቀናው። እና አሁን እንደዚህ አይነት ነገር ሲፈጠር ነው እኔ ደንግጬ እንደዚህ የመጣሁትና የነገርከኝ ነገር ልክ ሆኖ ሳለ አቤላይ ግን እናንተ ውስጥ እንደዚህ አይነት ነገር መኖር የለበትም። የምሬን ነው አቤላ አይመስልም? እኔ አሁን እረዳሃለሁ። በጣም ብዙ ሰዎች በመሃላችሁ ገብተው አይቻለሁ። በጣም ብዙ ቪዲዮ ነው ያየሁት። በጣም ብዙ ሰዎች በመሃላችሁ ገብተዋል እና ያ ነገርም ራሱ ቢሆን የእናንተን ፍቅር፣ የእናንተን መዋደድ፣ የእናንተን አንድነት መለያየት ወይ ደግሞ ማስቆም አለባቸው ብለህ ታስባለህ? አይ የሰውን ፍቅር ሰው ላይ ያስቆመው አይችልም። ምናልባት ውስጥ ላይ ያላመነበት ነገር ሲሆን ልትሸሽ ትችላለህ እንጂ ሩታም የሆነ አንዳንድ ነገር ያላመነችበት ነገር ኑሯት ከኛ ትሽሽ እንጂ ይሄን አይነት መጥፎ ሰው ሆና ምናምን አይደለም። መጥፎ ሰው አይደለችም። ለፍቅር ብዙ ዋጋ እንደከፈለች እናውቃለን ምናምን እና አብርሃምም እንደዛው እኔም ለነሱ ትዳር ለራሴ ህይወት ትቼ ለነሱ ትዳር ብዙ ነገር እንደከፈልኩ ብዙ ሰዎች ያውቃሉ። አሁን ላይ ግን ነገሩን ተቀያይሮ ወደ ሌላ ነገር ዞረ እንጂ እንግዲህ ምን ማድረግ ይቻላል ብለህ ነው ቴቭሎስ? ምክንያቱም አሁን ላይ ብዙ ትልልቅ ሰዎች ገብቶበታል በእነሱ ትዳር። እኛም ትልልቅ ሰዎች አስገብተን ሞከረናል፣ አልሳካለ። ያው ካልተሳካ ደግሞ ምን ታረጋዋለህ? በግድ ትዳር የለም፣ በግድም ፍቅርም የለም። እሱን ደግሞ ታውቃለህ። አቤላይ አንዳንዴ ጥላቻም ሲመጣ በሚሆኑ ነገር ነው፣ ሳታውቀው ነው። መታረቅም ፍቅርም ሲመጣ ሳታውቀው ነው። እና ማን ያውቃል? እግዚአብሔር በእኔ በኩል እናንተን ያስታርቅ ይሆናል። ይሄንን ማን ያውቃል? ፋሚሊዎች የምሬን ነው። ፈጣሪ በእኔ በኩል እነሱ ሊያስታርቅ ይሆናል። ይሄ ሁሉ ችግር፣ ይሄ ሁሉ ፕሮሰስ፣ ይሄ ሁሉ ወከባ በእኔ ምክንያት ሊቆም ይችላል። ገባ? ወደ አንድነት ወደ ሰላም ልትመለሱ ትችላላችሁ። እኔ ደግሞ ስር መሰረታችሁን ያኔ ባይዘዊ ከልጅነት ጀምሮ ያሳደጋችሁትን ፍቅር በተለይ አንተ አብርሽ ከዛ ሩታ ተጨመረ። አስቡት፣ ይሄ ሁሉ ከልጅነት ጀምሮ ያሳደጋችሁት ፍቅር አሁን ላይ የሆነ ሰንበዲ ሰዎች መተው ሲበጠብጡት ማንም ዝም ብሎ የሚያየለም። ባይዘይ ፋሚሊዎች ምናምን የነሱ ቤተሰብ የሚናደዱት ለዚህ ነው። ከልጅነት ጀምሮ አንድ ላይ ነው ያደጉት፣ በተለይ አብርሽና አቤላ ማለት ነው። በዚህ ሁሉ ነገር አንድ ላይ አሳልፈው የመጡ ሰዎች ዛሬ የሆኑ ሰዎች መተው እነሱ ህይወት ውስጥ ገብተው ለመበጥበጥ ለመበታተን ጭራሽ ማይሳካ ነገር ማይታሰብ ነገር ነው ፋሚሊዎች። እና ይሄንን በማሰብ ነው እኔ ሆን ብዬ ከቡታጅራ ተነስቼ እዚህ የመጣሁት አቤላ። ስለዚህ አብርሽ መቶ አንድ ላይ እንትን ብንል ጥሩ ነበረ። እኔ አንድ ሚስጥር አለኝ ማለት አሁን እዚህ ብነግርም ባነግርም ኖርማል፣ ምክንያቱም ስለምታዩ እኔ በጣም ሩታን አግኝቼ ምናምን ያለው ነገር እንዳለ አውርቻታለሁ። ሩታን አግኝቼ አውርቻታለሁ እና እንደተሰማት ምናምን ያለው ነገር ነግራኛለች። ግን ደግሞ በአካል እንደማገናኛችሁ ነግሪያት በጣም አሳምኛት፣ በመከራ አሳምኛት ነውና አብርሽና አቤላን ዛሬ ይዣቸው እመጣለሁ ብያታለሁ ቤት። እና አብርሽ ቅድምም የጠየኩ ለዛ ነው እሱ መጥቶ አንድ ላይ ጊዜ ታይም እንዳንፈጅ አንድ ላይ እንሄዳለን ብዬ ስላሰብኩ ነው። አይ አብርሽ ከደረስኩባችሁ እመጣለሁ ብሏል። ካልደረስኩባችሁ ደግሞ ቤት ይዘኸውና ብሎኛል። ምክንያቱም ነግረኸዋል እንደምንገናኝ፣ አንተንም አቤልንም ማግኘት ፈልጋለሁ እንዳል ነግረኸዋል። እና ስለዚህ አሁን ምን ማድረግ እንዳለብን ሩታን የምር አግኝቼ አውርቻት ምናምን በቃ ሰላም እንፈጥራለን ምናምን ብቻ ብዙ ነገር አውርቻለሁ። እና እሱን እዛ የምናየው ነገር ይሆናል። ግን አሁን ወይ አንተ አብርሽ ጋር ወሰደኝና አብርሽን ይዘህ ነው አንድ ላይ ሩታ ጋር ብንሄድስ? የምር ሌላ ነገር አይፈጠርም። እኔ እርግጠኛ አብርሽ እህቶች፣ ታላላቅ እህቶች፣ ወንድሞች ምናምን ብዙ ነገር ሞክረዋል። የሩታ እህቶች ብዙ ነገር ሞክረዋል። አክስቶች ምናምን ብዙ ነገር ስለሞከረ በእነሱ በኩል ይስተካከላል። አይ በዛ ሳይሆን እውነቴን ነው፣ የምሬን ነው። ምንም አይፈጠርም። አላፍትናው ለኔ ተወልኝና በቃ አብርሽ ጋር ሄደን አብርሽን ይዘን ነው እዛ እንሂድ።
እሺ ግን ደስ ይለኛል እኮ ከሩታ ጋር ብንገናኝ ብናወራ ለሶስት እኔም አብርሽም ሩታም ተገናኝተን ብናወራ ደስ ይለናል። ግን ደግሞ ምናልባት አንተ ተጭነሃት ብዙ ነገር ብለህ አውርታት እቤት ይዣቸው ልምጣ ብልሃት እሺ ልትል ትችላለች። ግን እዛ ከሄድን በኋላ ምናልባት አንዳንድ ነገሮች ሊያስማማን ይችላል። ምክንያቱም ከዚህ በፊት የተፈጠረ ነገር ነው። ትልልቅ ሰዎች እኛን ለማስታረቅ እኛን አብርሽንም ሩታንም ለማስታረቅ ብዙ ነገር ሞክረዋል። ስላልተሳካ ነው እንደዚህ ልልህ የቻልኩት ማለት ነው። እናንተ ብቻ አቤላ ሰላም ፍጠሩልኝ፣ በስትክክል ለማውራት ሂዱልኝ እንጂ ችግር የለውም። በሷ በኩል ይጨርሻለሁ። እርግጠኛ ነህ ሩታ? የምሬን ነው። በጣም ብዙ ነገር ነግራኛለች። አንዳንድ ጥፋቶች እናንተ ጋር አሉ። እሱን እዛ እናወራለን። ችግር የለውም። እሺ አሁን አብርሽን መቶ ይዘህ ነው አብርሽን ጠርቼው ይዘህ ነው ብንሄድ ምንም አይፈጠርም። አቤላ እኔ አላፍት ነው ለኔ ይስተኛል እኮ ችግር የለውም። ምንም አይፈጠርም። የፋሚሊዎች ፊት ምንም አይፈጠርም። ይዘህኝ እዛ ያለው ነገር እናወራለን። ከዛ ኦዲየንስም እናንተ ሁሉም ሰው ያያል ያን ምን እንደሆነ ምን እንደሚፈጠር ያለ። እሺ ማለት ከቡታጀራ ድረስ የኛን ሰላም ፈልገን የመጣው መቼም እና እሱን ነገር ጓደኛችን ስለሆንክ ነው የኛን ችግር እንደ ችግር አይተ ስለመጣ በጣም ደስ ብሎኛል። ግን ደግሞ ቀድመ አብርሃም እኔን እንዳወራኝ አብርሃም ሊመጣ ይችላል ወይ ደግሞ እኛ ሄደን እናወራዋለን። ቤት ነው ይዘው ቤት ይዘውና ስላለኝ ቤት ሄደን ታወራዋለን። በቃ ያለውን ነገር ምን እንደምራላቅም እግዚአብሔር ያስተካክል ብዬ ነው ማስበው። ምን ያው ቅድም እንዳልከው ምን ይታወቃል የኔ አብርሽ የሩታ ነገር ባንተ በኩል እግዚአብሔር ሊያስተካክል ሊሆን ይችላል። ይሄን ነገር ደግሞ እንክደው ነገር አይደለም። የእግዚአብሔር ነገር አይታወቅም። ትልቅ ሰው ትንሽ ሰው አይልም ፈጣሪ። ሰላም ለመፍጠር አንተ ትበቃ ይሆናል። ግን እዛ ሰላም የሆነ ጭቅጭቅ ወይ ረብሻ ምናምን እንዳይፈጠር ብቻ ስለመፈራ ነው። ችግር የለውም አቤላ ኢየሱስን በኔታለው እኔ ሁሉ ነገር ከሩታ ጋር ጨርሼ ነው የመጣሁት። እናንተን ይዞ መሄድ ብቻ ነው። እናንተ ደግሞ ረብሻ እንደማፈጥሩ ሹር እርግጠኛ ነኝ። አይ ችግር የለውም። እኛ እኮ እናከብርሃለን። ወንድማችን ነህ፣ ጓደኛችን ነህ። ያው እኛን እንደምትሰማን አንተም ደግሞ እንሰማሃለን። ገብቷል። ስለዚህ አብርሽ ጋር ይዤክ ልሂድ ማለት ነው። አብርሽም አልመጣም እና ስለዚህ ይዤክ ልሂድና እዛ ያለውን ሩታ ጋር እንገባለን። ያው እንዳልከው ሰላም ሊፈጠር ከፈለግ እስኪ ያለው ነገር እናያለን። እንሂድ በቃ። እሺ ፋሚሊዎች እዛ ያለውን ነገር እናያለን።